ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ሁሉ መልካም፣ ሁሉ ፒስ፣ እግዚአብሔር የተመሰገነ ይሁን። ይሄው በጣም ደህና ነኝ። ይሄው ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። በአዲስ ቪዲዮ ተገናኝተናል። እንግዲህ ሰዓትና ጊዜን ጠብቄ እኔም እናንተን ያዝናናሉ፣ እናንተን ያስደስታሉ የምላችሁ ቪዲዮ ሰብሰብ አድርጌ ወደ እናንተ መጥቻለሁ። ከእናንተ የሚጠበቀው ይህን ቻናል ሰብስክራይብ አድርጋችሁ ቤተሰቡን ነው፣ እንዲሁም ላይክ እና ሼር ኮሜንትም እንዳይረሳ። ስለዚህ እናንተ ቤተሰቦችን ለማስደሰት ማላደርገው ነገር የለም። እናንተም ደግሞ እኔን አስደስቱኝ። በምን? በሰብስክራይብ እንዲሁም ላይክ እና ሼር አድርጋችሁ ለሌሎች እንዲዳረስ በማድረግ እኔን አበረታቱኝ። ብዙ ወሬ አላብዛባችሁ፣ ብዙ ነገር አልበላችሁ። ቀጥታ ወደ ቪዲዮ እንሄዳለን። ከመቀበጣችሁ ይሻላል። ያው ሰላም ነገር አይ ምንድን ነው በእናትህ ተራገሙት ነው ሰፈር ጋር ነው እንጂ በእናትህ ምን ምሸኑት ዝም ብሎ ነው። ኧረ በስመ አብ! አንዴ ቢዝነስ አይዲያ መጣልኝ። ምንድነው? ለምን ዘናረክ? እኔ ከቤት ባል ይዤ እመጣለሁ፣ አንተ ገንዘብ ያሽቶናል፣ እኔ ባሉን ይዛለሁ። ከዛ ያሽናል፣ ይሄን ገንዘብ ማሸናት። አዎ ውሃ፣ በዚህ ውሃ እየሸጥን በዚህ ማሸናት ይወጥሯል። ይሸናል ሰው ያራዳል። ይመስ ቶሎ በል እንጂ በእናትህ አንተ አባቱ በእናትህ 50 ብር ከፍለህ ሙሉ ባል ይልሻል እንዴ? ኧረ ሄድ በእናትህ ዛሬ ተሸቅሮ አይደለ? ኧረ እንደ ሞላ በቃ አይ በራ ቶሎ ና ደግሞ ረሳ ለሽንት ተሰዋው። ኧረ ጋይስ፣ ኧረ እነዚህ ልጆች ግን የምር ይችላሉ። ለሽንት ተሰዋው። ይህን ሁሉ ሽንት ላው ላይ ታጠበበት። አሪፍ ቢዝነስ አይዲያ ነበር። ምን ዋጋ አለው? መጨረሻውን አበላሸው። እሺ ለማንኛውም ይመቻችሁ። እስቲ ወደ ቀጣይ ቪዲዮ እንሂድ። ለሽንት ተሰዋው። እስቲ ቀጣይ ቪዲዮ ነው። ፍቅር ደስ አይልም። የማርያም መንገድ አለው። ምንድነው ይሄ ሁሉ መብካንካን? በምን አወቅ? የእጅሽና የእግርሽ ኮቴ የነገር እንደሆነ ያስታውቃል። ድምፅሽንም ስሰማው የወጣት ነው። ምንድነው በዚህ ልክ መብገን? ምን ይሆናል ብለህ ነው? ፍቅር። በምን አወቅ? በአንቺ እድሜ ያለ ሰው ከፍቅር ውጪ እንቅፋት የለበትም። ፍቅር ደስ የሚል ነገር ነው አይልም። ውሸት ነው ፍቅር። ፍቅር አይደለም። ይህ ሁሉ የምንሆንለት ነገር ምንድን ነው? ፍቅር በጠፋበት ጊዜ የምታሳዩ መልካም ባህሪ ማለት። ፍቅር የምትወጂው ሰው ሲያስቀይምሽ ወይም ሲያናድድሽ የምትሰጪው መልስ ፍቅር ይባላል። ጥያቄ የገባህ አልመሰለኝም። ገብቶኛል። የምትወጂው ሰው ሲያናድድሽ ምን ታደርጊያለሽ ነው? ታንቋሽሽዋለሽ? ትሰድቢዋለሽ? ለሰው ታሚዋለሽ? ወይስ በልብሽ ይዘሽ ትቆያለሽ? ወይስ ለፈጣሪሽ ትነግሪዋለሽ ነው? ካናደደኝ ምንስ ባረገው? ፍቅርሽን እንደ ኳስ ጠልዘሽ ቆንጆ ታሪክ ፈጥረሽ የልክ ነኝ ጎል ለማስቆጠር ትጥሪያለሽ? ወይስ ሁሉን ነገር በልብሽ በብልሃት ትይዣዋለሽ ነው? ፍቅር ካናደደኝ ካስቀየመኝ ምንስ ባደርገው? ከተኮራረፍን ከተቀያየምን ለምን ብዬ ከሱ ጋር ቆያለሁ? ስቃዩን ከቻልሽው ምን ችግር? በደጉ ጊዜ መውደድማ የመልስ ምት እንጂ ፍቅር አይባልም። ካናደደኝ አልወደውም። ሲስብሽማ መውደድ እኮ ተፈጥሯዊ ነው። ሲያናድሽ ነው እንጂ መውደድ። ፍቅር ያለቀብን ይመስለኛል። ሁሌ ፍቅር እንዳለ እንደምንዋደድ በምን ላውቅ እችላለሁ? ስትጣሉ በምትመላለሱት ነገር። እኔ የምልሽ አንድ ሰው ስለ ፍቅር አማክሪኝ ብሎሽ ከመጣ መጠየቅ ያለብሽ ትልቁ ጥያቄ ስትጣሉ እንዴት ናቸው ሁነሽ። ይሄ ዓለም ጸባይ ያያዝ አይችልበትም። ጥላ ያያዝ የማይሆንለት ሰው ደግሞ ቆሞ ቀር ነው የሚሆነው።
አንሺለት። ሳትርቂ ከጎኔ ምክንያት አሳጣሽኝ ለሚያነባው አይኔ። እዚህ ላይ እናንተ ምን አስተያየት አላችሁ? እኔ እንጃ። እኔ ምንም አይነት አስተያየት የለኝም። ምንም አይነት አስተያየት መስጠት አልችልም። ምክንያቱም ፍቅር ለእናንተ ምንድነው? ከቪዲዮ እንደተረዳችሁት ምንድነው ለእናንተ ስትጣሉ? ምክንያቱም አንድ የወደዳችሁትን አንድ በጣም የምትወዱትን ሰው ከተዋዳችሁ የተጋባችሁትን ሰው ተጣላችሁ በኋላ ለዛ ሰው ምን አይነት ሪያክሽን ነው የምታሳዩት? ምን አይነት ፊሊንግ ነው ያላችሁ? ልክ ስትጣሉ ትጣሉታላችሁ፣ ስታረቁ ትወዱታላችሁ ነው ወይስ እንዴት ነው? እና እስቲ የእናንተን ሀሳብ ኮሜንት ላይ ያሳውቁኝ። አሪፍ ቪዲዮ ነው፣ በጣም አስተማሪ ቪዲዮ ነው። በጣም የተመቸኝ። የእናንተንም ሀሳብ እስቲ ኮሜንት ላይ ፍቅር እንደዚህ ነው ብላችሁ የእናንተን ሀሳብ ስለ ፍቅር ያላችሁን አስተያየት እስቲ አሳውቁኝ። ቀጥታ ወደ ሌላው ቪዲዮ ብንሄድ ይሻላል። ይህ አሁን እጄ ላይ የምታዩት ዳይፐር የሰው ልጅ ከፈጠራቸው እጅግ አደገኛ የጥፋት መሳሪያዎች መካከል አንደኛው ነው። ነገሩ ግን በውጭ እንደምናየው ቀላል አይደለም። ለ30 ሰከንድ ጆሮሽን ከሰጠሽኝ ላለፉት 50 ዓመታት ልጆቻችንን ያሳደግንበት ዳይፐር ለዓለም እንዴት ጠንቅ እንደሆነ ነግርሻለሁ። ታሪካችን የሚጀምረው በ1961 ዓ.ም ነው። ፕሮክተር ኤንድ ጋምብል የተባለው ድርጅት የልጆች ሽንት እንዳያልፍ በማለት ፓምፐርስ የተሰኘውን ምርታቸውን የሽንት ጨርቁን ውጫዊ ክፍል ፖሊታይሊን በሚባል ፕላስቲክ ቀየሩት። Result, your baby stays comfortably dry. Wonderful for baby and you. Pampers, the discovery that makes diapers old-fashioned. ኦልሞስት ከ10 ዓመት በኋላ ማለትም በ1970 ዓመተ ምህረት ደግሞ ጆንሰን ኤንድ ጆንሰን የእናቶችን ድካም ለመቀነስ አሁን የምናውቀውን ፖሊፕሮፓይሊን የተባለ የዳይፐር ማጣበቂያ ፕላስተር አስተዋወቀ። ትልቁ ጥፋት የመጣው ግን አሁንም ከ10 ዓመታት በኋላ በ1982 ዓመተ ምህረት ነበር። ሁሉም የዳይፐር አምራቾች አስቀድመው ይጠቀሙበት የነበረውን በቀላሉ የሚበሰብሰውን ውዱ ፓልፕን ትተው ሶዲየም ፖሊአክሪሌት ወይም ደግሞ ሳፕ የተባለ ኬሚካል መጠቀም ጀመሩ። ይህ ኬሚካል እርጥበትን የመምጠት ከፍተኛ አለው። ክብደት የለውም፣ ይዘት የለውም። በአጭሩ ለወላጆች ታምር ነበር። ሌላኛው ታምር ደግሞ ምን እንደሆነ ጠይቂ። ያን ቀን ምድር ቀስ በቀስ መሞት የጀመረችበት ቀን ነበር። ምክንያቱም እነዚህ ማቴሪያሎችና ኬሚካሎች በአንድ ላይ ሲደመሩ ዳይፐር ፍጹም ሊበሰብስ የማይችል ወይም ፐርማነንት ዌስት እንዲሆን አደረጉ። ብታምኑ ባታምኑ ዳይፐር ከተፈጠረ ጊዜ ጀምሮ በዳይፐር ያደጉ ልጆች የተጠቀሙባቸው ዳይፐሮች በሙሉ አሁንም ድረስ ሳይበሰብሱ በቆሻሻ መጣያ ቦታዎች ላይ ይገኛሉ። አንድ ዳይፐር ተበጣጥሶ መሬት ውስጥ ለመግባት ከ500 ዓመታት በላይ ይፈጅበታል። ሙሉ በሙሉ ወደ አፈርነት ለመቀየር ደግሞ ከ1000 ዓመታት በላይ ይፈልጋል። ሌላው ክፋት ደግሞ የልጆች ዌስት ነው። ባክቴሪያ አለው፣ ቫይረስ አለው። እነዚህን የያዙ ዳይፐሮች ተቀደው በእንስሳ አማካኝነት በሽታን ወደ ቤታችን ይመልሳሉ። የከፋው ደግሞ የከርሰ ምድር ውሃ በከፍተኛ ሁኔታ መበከላቸው ነው። ዛሬ እንደ ቀልድ የጣልነው ዳይፐር ነገ ዞሮ በአሳ ሳህን ላይ ይቀርብልናል፣ ወይም ደግሞ በቧንቧ አማካኝነት ወደ ቤታችን ይመለሳል። አንድ ልጅ ሙሉ በሙሉ ፖፖ እስኪለምድ ድረስ በአማካይ 5000 ዳይፐሮችን ይጠቀማል። ቁጥሮቹ ቢያስፈሩም ማንኛውንም እናት ዳይፐር አትጠቀሚ ብሎ መምከር ከባድ ነው። ነገር ግን እንደ እናት ልጆቻችንን በጊዜ ፖፖ ማስለመድና የምንጥላቸውን ዳይፐሮች ብዛት መቀነስ በግል ልናደርገው የምንችለው ትልቅ ኃላፊነት ነው። ይቺ ተፈጥሮና ይቺ ዓለም የኛ ብቻ አይደለች። ከወላጆቻችን የወረስናት ተጠቅመንባት ደግሞ ለሚቀጥለው ትውልድ የምናወርሳት ናት። ምድራችን ከ20 ብር ዳይፐር በላይ እጅግ ትበልጣለች። ስለዚህ አጠቃቀማችንን እናስተካክል። ጥሩ ምክር ይመስለኛል። ትክክል ናት አይደል? አይመስላችሁም? ምክንያቱም እንደነገረችን ከሆነ እንደ ሀሳብ ከሆነ የምር በጣም ለጤና ዞሮ የምናደርገው የምንጠቀመው ዳይፐር ዞሮ ተመልሶ ወደኛው ነው የሚመጣው፣ ተመልሶ ጤናችንን ነው የሚጎዳው። ስለዚህ እኔም ልጅ አባት እንደመሆን ይመጣል አጠቃቀማችንን መቀነስ ሳይኖርብን አይቀርም። ምክንያቱም እንዳለችው ከሆነ በጣም ጎጂና በጣም መጥፎ ነገር ነው። ምክንያቱም ዞሮ ለአንድ ዳይፐር ለመበስበስ ምን ያህል እና እንዳለችን ከሆነ አንድ ዳይፐር ለመበስበስ ቢያንስ 500 ዓመት ይፈጅበታል። ወደ አፈርነት ለመቀየር ደግሞ 1000 ዓመት። ያ ማለት ይሄ ሁሉ ህፃናት እንግዲህ እንደ ኢትዮጵያ ቢያንስ በቀን ስንት ልጅ ይወለዳል? አንድ ልጅ ምን ያህል ዳይፐር ይጠቀማል? ያ ዳይፐር ወጥቶ ደግሞ ተጥሎ ምን ያህል ባክቴሪያዎችን ወደኛ እንደሚያመጣ አስቡት። ስለዚህ የእሷንም ምክር ሰምተን ቢያንስ አንድ ልጅ በአማካኝ እንግዲህ አንድ ዳይፐር ለማቆም 5000 ዳይፐር ይጠቀማል አለች። እንግዲህ 2 ልጅ 3 ልጅ ያለውን አስቡት። ከዛ እንደ ኢትዮጵያ ስንት ልጅ ህፃናት አለ? ምን ያህል ዳይፐር እንደሚወጣ አስቡት። ከዛ ሁሉ ደግሞ መልሶ በውሃ በኩል ወደኛ ይመጣል፣ በቧንቧ በኩል ይመጣል። መልሰን የምንጠጣውን ቧንቧ አስቡትና
ያንን ሀሳብ ግምት ውስጥ በማስገባት አጠቃቀማችን እናስተካከል። ቢያንስ 5000 የነበረውን ወደ 2000 እናስገባው። ልጆቻችንን ቶሎ ያው ፖፖ እንዲጠቀሙ ማድረግ ነው አይደለ? ስለዚህ ከልብ እናመሰግናለን ስለሰጠሽን ምክር፣ ስለሰጠሽን አስተያየት። እንደ አይነትን ሰው እናበረታታለን። እናንተም ደግሞ እኔን አበረታቱኝ። ሰብስክራይብ መደረግ እንዳይረሳ። ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ ከልብ እያመሰገንኩኝ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ሰንብቱልኝ። እወዳችኋለሁ። ባባይ